ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። እብድና ዘመነ የልቡን ይናገራል የሚባል ተረት ሰምታችሁ ታውቃላችሁ? ከኛ አካባቢ በተደጋጋሚ ይነገራልና ብዙ ጊዜ ግን እገረም ነበር። እንዴ እብድና ዘመኔን ደግሞ ምን አገናኙ ምናምን ላሉ። ዘመኔ ማለት በእኛ አካባቢ አባባል ያኔ ምንድን ነው የሚባለው? ባለ ሀብት እንደማለት በሉት ማለት ነው። ዘመናዊ ማለት ባለሀብት የሞላለት እንደዛ ነገር ነው የምንጠቀመው። እና አሁን ግን ዘመናዊና እብድና ዘመናዊ የልቡን ይናገራል የምትለዋ አባባል ዛሬ ከኔ አካባቢ በእኔ ቦታዋን አግኝታለች ማለት ነው። እብዷ ሚችል የምታዩት ፍሬ የምትባለው ልጅ ስትሆን ዘመናዊዋ ደግሞ እንግዲህ መዳም ማለት ነው። አዜማልና ዛሬ በጣም ድክም ብሎኛል። እንደፈለገች ነው የምትናገረው፣ ታዛለች ምናምን። ያው አለ አይደል ሸቃሎች እንችላለን ችለን ስንናገር እንጂ ብዙ ጊዜ ላናገር እንችላለን። ያው የመጣንበት አላማ ነው ስራችን ነው ምናምን ብለን ስለምናስብ ማለት ነው። እና ዜማ አለ እንዳልኳችሁ እና በጣም ስለደከመኝና አንዱን ሳልጨርሰው አንዱን የምትለው ነገር ግርም ስለኝ እንደፈለገች የምትናገረው ነገር እና ይቺ ልጅም ደግሞ በባለፈው ፋኖን እንደዚህ አስተሳደብ አማራ እንደዚህ አስተሳደብ ሰክሬ ነው አላለችም ነበር። አሁን ደግሞ እስልምና የተቀበልኩት ሰክሬ ነው ተናድጄ ነበረ የተሳደብኩትም እንደዚህ ብዬ ነው። አያችሁ አሁን እንግዲህ በቃ እሷ እብድ ነች ብለን ስለደመደብን ማንም ቂም አይይዝብኝም ምን ተናግሬ ላሳምን ብላ ነው። አስባችሁ እውነት ሰክራ ከሆነ ታዲያ እንዴት ሻርፕ ልበይ ስትባል ለበሰች? ይሄን ቃልስ በይ ስትባል እንዴት አለች? የሰከረ ሰው እኮ የሚባለውን ነገር ሲጀመር አይሰማማ።